ህይወት ብዙ ነገር ታስተምራለች አይደል? እድሜም እንደዛው። እኔ ከህይወቴ የተማርኩት ነገር ምን እንደሆነ ታውቃላችሁ? ሰውን መውደድ፣ እግዚአብሔርን ማመን፣ ፍጹም ገደብ የሌለው በእግዚአብሔር ላይ መታመን፣ እግዚአብሔርን ማመን፣ እግዚአብሔርን ወዳጅ ማድረግ፣ ከእግዚአብሔር ጋር መጣበቅ፣ በቃ እጅግ በጣም ትርፋማና በቃ ደስተኛ የምትሆኑበት ሁሉ ጊዜ እርፍ የምትሉበት ነገር ቢኖር በእግዚአብሔር ብቻ ነው። ሰዎችም ግን ውደዱ። በተቻለ መጠን ለሰዎች ልጅ ውድቀትን አትመኙ። ከናንተ ስኬት ይልቅ የሰዎች ውድቀት አያስደስታችሁ። እውነቴን ነው የምላችሁ። አብዛኛው በአሁኑ ሰዓት ያለው እኛ ሰዎች ከራሳችን ስኬት ይልቅ የሰዎች ውድቀት ያስደስተናል። አይዶኑ ምን አይነት ሰውኛ እንደሆነ ምን አይነት ሰይጣን ተናውጦን እንደሆነ ፈጣሪ ይወቀው። በእውነት ነው የምላችሁ። ሰዎችን ማስደሰት ባንችል እንኳን ለውድቀታቸው ለለቅሷቸው ምክንያት አንሁናቸው። ፕሊዝ እውነቴን ነው የምላችሁ። ይሄንን ስላችሁ ከልቤ ነው። በቃ ሰዎችን ደግሞ የምንቀርበው እስከ ምን ልኬት ነው? እስከ ምንድን ነው? ድንበራችን ባውንደሪ ሊኖረን ይገባል። ኦኬ። የእግዚአብሔር መጽሐፍ ቅዱስ ላይ ራሱ እኮ ባልንጀራ ቤት እግር አታብዛ ይላል እኮ። ይህ ማለት እኮ ከሰዎች ጋር ስትኖሩ ገደብ ይኑራችሁ እያለን እኮ ነው። ገብቷችኋል? ነገር ግን እግዚአብሔር ሰውን ጥሉ አላለም። እግዚአብሔር ሰውን ውደዱ፣ እርስ በርሳችሁ ውደዱ። እናንተ እርስ በርሳችሁ ከተዋደዳችሁ እኔን እንደወደዳችሁ ቆጥረዋለሁ ይላል አይደለም? እግዚአብሔር በድሃዎች ውስጥ ነው እኛን የሚያስበን። እናንተ ባላችሁ ነገር ላይ ሰዎችን ስትረዱ እግዚአብሔር ደግሞ እናንተን ይረዳቸዋልና ለሰዎች መልካም ነገር መመኘት፣ ቅን ማሰብ፣ ጥሩ ሕሊና፣ መልካም ልብ ሲኖረን ለራሳችሁ ብላችሁ ነው እንጂ ለሰዎች ብላችሁ አይደለም። በህይወታችሁ ውስጥ ስኬታማ የምትሆኑት ደስተኛ የምትሆኑት በሰዎች ለምታደርጉት ውስጥ ነው። ያንን ደግሞ የሚሰጣችሁ እግዚአብሔር ነው። ምክንያቱም በምድር ላይ እስካላችሁ ድረስ ለሰዎች መልካም ነገር ስትሰሩ ለእኔ መልካም ነገር እንደሰራችሁ ቆጥረዋለሁ። ወንድምህን ከወደድከው እኔን እንደወደድከኝ ቆጥረዋለሁ ይላል እኮ። የእግዚአብሔርን መውደድ የምንገልጸው አጠገባችን ያለን ሰው በመውደድና መልካም ነገር በማድረግ መልካም አስተሳሰብ በማሰብ እንጂ በጥላቻ ውስጥ አይደለም። እግዚአብሔርን እመኑኝ፣ በጥላቻ ውስጥ እግዚአብሔርን አታገኙም። ሰላምና እረፍት የላችሁም። በተቻላችሁ መጠን ሰዎችን ለማስደሰት ሞክሩ። በብር ላይሆን እኮ ይችላል። ሰዎች አዝነው ልባቸው ስብር ብለው አዳምጧቸው፣ አይዟችሁ በሉ፣ እቀፏቸው። የምሬን ነው የምላችሁ። ግዴታ ከሰዎች ጋር ብር በመስጠት አይደለም ሰዎችን የምትረዱ እና በማዳመጥ ሊሆን ይችላል፣ አብሯችሁ በመሆን ሊሆን ይችላል። እና ግን ደግሞ የስልክ ሰዎችን አለማመን ብዙ ተምሬያለሁ። ግን ሰዎችን መውደድ፣ ሰው መውደድ፣ እግዚአብሔርን ማመን እና እባካችሁ ሰው ልጅ አትበድሉ። ብዙ ጊዜ እኛ ከሰዎች ስኬት ይልቅ ውድቀታቸው ያስደስተናል። አይዶን ነው ምን አይነት ፍጡር እንደሆነ በእውነት ነው የምላችሁ። ከራሳችን ስኬት ይልቅ የወንድማችሁ የጓደኞቻችሁ ውድቀት የሚያስደስታችሁ ብዙ ሰዎች አላችሁ። እኔ ምን አይነት ልብ ብቻ እግዚአብሔር፣ እውነቴን ነው የምላችሁ። እኔ የዘውትር ጸሎቴ የኔም ልብ ሰዎች እንዳይሰብሩብኝ የሰዎችንም ልብ እንዳልሰብር እግዚአብሔር ማስተዋልን ጥበብን ስጠኝ። ሰዎች ደግሞ የኔንም ልብ እንዳይሰብሩ ልቤን ጠብቅልኝ ነው የምለው። እግዚአብሔርን ነው የምላችሁ። ሰዎችን መርዳት ባልችል እንኳን በተቻለኝ መጠን ሰዎችን ላለመጉዳት እጠነቀቃለሁ። ኦፍኮርስ ከሰዎች ጋር እኮ ባለመግባባት በአንዳንድ ነገሮች ልትጋጩ ትችላላችሁ። ነገር ግን በንግግርና በይቅርታ ነገሮችን መፍታት እና እንደዚህ ነው። ከህይወቴ ብዙ ነገር ተምሬያለሁና እመኑኝ። ይሄንን መልእክቴን ኮፒ ሊንክ ሼር አድርገው ሪፖስት አድርገው ለሌሎች እንዲደርስ አድርገው፣ ታተርፉበታላችሁ። ቴንክ ዩ ሶ ማች ፎር ሊስኒንግ ፎር ዋቺንግ። ሼር አድርጉ። አመሰግናለሁ ስላዳመጣችሁኝ። እናንተንም ወዳችኋለሁ። ባይ